ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን። ክቡራን የስርዓት ሚዲያ ተከታታዮች ተመልካቾቻችን በእግዚአብሔር ስም እንደምን ከረማችሁ? እንደምን አላችሁ? እግዚአብሔር አምላካችን ለዚህ ዕለት ያደረሰን እንደገና እንድንገናኝ ያደረገ ስሙ የተመሰገነ ይሁን። መምህር እንዴት አሉ? እንዴት ከረሙ? እንኳን አደረሰዎት። ከዚህ ከልደት ጀምሮ ያሉት በዓላት ያው በዚህ በተለያየ መልኩ እንኳን አደረሳችሁ ተባብለናል። እንዴት ነበር በዓል? እግዚአብሔር ይመስገን በጣም ጥሩ ነበር። ተመሰገነ ይሁን። እንግዲህ የበዓሉ ሁኔታ እንደየቦታው ሊለያይ ይችላል። እንደየሁኔታዎች ከጊዜውም ከሁኔታውም አንጻር የተለያዩ በዓል ሁኔታዎችን አሳልፈናል። እንደኛ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ያው ዛሬ በመርሃ ግብራችን መሰረት የተከታታይ ትምህርታችን ላይ ነው የምናተኩረው። ያው አንዳንድ ጊዜ ልዩ ዝግጅቶችን እንደ አስፈላጊ ሲሆን እናስገባለን እንጂ ተከታታይ በሆነው ትምህርት ላይ ነው የምንቆየው። ምክንያቱም የጀመርነው ትምህርት አለ ስርዓተ ቤተክርስቲያን ላይ ስርዓተ ቅዳሴውን እያየን ስርዓተ ቅዳሴው ላይ ደግሞ ነዋያትን እና በጣም ለስርዓተ ቅዳሴው አስፈላጊ የሆኑ ግብአቶችን ከካህናት ጀምሮ ከአልባሳት ጀምሮ በጣም በሰፊው አይተናል። ዛሬ ራሱ ስርዓተ ቅዳሴውን ነው የምናየው። እስካሁን ነዋያቱን መገልገያዎቹን እንደዛ ነው እያየን የቆየ ነው እና ዛሬ ደግሞ ስርዓተ ቅዳሴውን ራሱን እናያለን። ስለዚህ ስርዓተ ቅዳሴው ደግሞ በስርዓተ ቤተክርስቲያን በሶስት ይከፈላል። ስለዚህ የዝግጅት ክፍል አለው፣ መሀል ደግሞ የትምህርት ክፍል የምንለው አለ፣ ከዛ መጨረሻ ደግሞ ፍሬ ቅዳሴው አለ። ስለዚህ እያንዳንዱ የራሱ ክፍል ስላለው መጀመሪያውን የዝግጅት ክፍሉ ነው የምናየው በተከታታይ ለተወሰነ ጊዜ። ስለዚህ የዝግጅት ክፍሉ ላይ ደግሞ መግቢያው ያው ስርዓተ ቅዳሴው በየአብያተ ክርስቲያናቱ በየሊቃውንቱ እጅ አለ፣ ምዕመናን ይኖራቸዋል ተብሎ ይጠበቃል። ስለዚህ የዝግጅት ክፍሉ ምን ይመስላል? እንደ መግቢያ የዝግጅት ክፍል በራሱ ጥቅስ ሲጠቀለል ምንድን ነው? ከዛ ደግሞ ከዝግጅት ክፍሉ ደግሞ የመነሻው ጀምርና የተወሰነውን እያየን እንቆያለን ጌታ። ስለዚህ ምንድን ነው የዝግጅት ክፍል ማለት? በጣም ጥሩ መምህር እግዚአብሔር ይስጥልን። እንግዲህ እኔም እንኳን አደረሳችሁ ላለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በዓለም በውጭም ያሉ በውስጥም ያሉ የቤተክርስቲያኒቱ ልጆች በሙሉ እንኳን አደረሳችሁ ላለው ለዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። እንግዲህ ዝግጅት ስንል በአጠቃላይ ያው መዘጋጀት፣ መከናወን፣ መቅረብ፣ ለዛ ነገር ብቁ ሆኖ መገኘት ነው። እዚህ ላይ ዝግጅት ስንል ለቅዳሴው የሚያስፈልጉ ነገሮችን አከናውኖ ቅድመ ቅዳሴ ማለት ነው። ቅድመ ቅዳሴ ሊሆኑ የሚገባቸው ነገሮች ከቅዳሴ በፊት የሚከናወኑ ነገሮች አሉ ማለት ነው። ቅዳሴ ከተገባ በኋላ ወደዛ ነገር መመለስ የማይቻልባቸው እነዛ ነገሮች ዝግጁ ሳይሆኑ ቅዳሴ የማይጀምርባቸው ነገሮች አሉ። ከዝግጅቶቹ ባለፈው ንዋየ ቅድሳትን፣ ካህናትን፣ ቁጥራቸውን የሚያስፈልጉትን ንዋያት በሙሉ የዝግጅቱ አካላት ናቸው፣ የዝግጅቱ ክፍሎች ናቸው። አሁን ዝግጅት ክፍል ብለን የተነሳ ነው ከቃሉ ወደ ምዕመናን ወደ ሰዎች ዝግጅት ወደ አስቀዳሹ ዝግጅት የምንሄድበት ነው እንጂ የቀዳሾቹ ዝግጅት አልፏል። ቀዳሳያን ቁጥር ስንናገር በነበረበት ጊዜ ምን ይመስላል፣ ካህኑ ስንት ካህናት ባልንበት ጊዜ የንዋያተ ቅድሳቱ ዝግጅትን እዛ ላይ እየተናገርነው መጣነው ላይ ዝግጅት ክፍል ውስጥ ላይ ነው ያሉት። ግን ለብቻ ያስቀመጥናቸው ለምንድን ነው? ንዋያት ብለን ስለያዝናቸው ነው። ይሄኛው ደግሞ ዝግጅትም ካህናት ምዕመናኑ እንዲዘጋጁ የሚያደርጉባቸው ነው። እንግዲህ በሶስት ከፍለናል፣ ዝግጅት፣ ትምህርትና ፍሬ ቅዳሴ ብለናል። ግን በዝግጅት ውስጥ ትምህርት አለ፣ በፍሬ ቅዳሴ ውስጥም ትምህርት አለ። እንደው ያው አከፋፈሉም አባቶቻችን ለማየት ለመስማት ለማዳመጥ ምቹ እንዲሆን ትምህርት አለ። እዛኛው አሁን ትምህርት የምንለው ሐዋርያት፣ ወንጌል፣ ግብሩ፣ መልእክታት ስለሚነበቡ ትምህርት ክፍል አለ እንጂ
አሁን ከዚህ ከምንለው ጀምሮ ያለው ትምህርት ነው። ሲዘጋጅ ሰው እየተማረ ነው ማለት ነው። የሚዘጋጅበትን ትምህርት እየሰጠ ነው፣ እንዲዘጋጅ እያደረገ ነው እንጂ አንዱ የለም ማለት አይደለም። በሁሉም ውስጥ ሁሉም አሉ እና አውልተን ለማሳየት የምንፈልጋቸው ነገሮች ናቸው እንጂ በሁሉም ውስጥ ሁሉም አሉ። እንግዲህ ፍሬ ቅዳሴ ሲባል እስካሁን ያለው እስከ ፍሬ ቅዳሴ ያለው ፍሬ ቢስ ነው ማለት አይደለም። ፍሬው ገና ከዝግጅቱ ጀምሮ ፍሬ፣ ምክንያቱም ያ ዝግጅት ሳይኖር እዛኛው አልተደረሰም። ስለዚህ ሁሉም በሁሉ አሉ። ግን ይሄኛውን ደግሞ አሁን ከምንጀምረው ጀምሮ እስከ መልእክታት ማንበብ ድረስ ያሉት የዝግጅት ክፍል ተብለዋል። በቃ ምዕመናን የሚቆሙባቸውን ቦታ ሲቆሙ እንዴት ይቆሙ፣ ወዴት ሂዱ ምናምን የሚለውን በዛ ውስጥ እያካተተ ስለሚሄድ የዝግጅት ክፍል ለመማርም ዝግጅት ቅድሚያ ያስፈልጋል። ቃሉን ለመስማት፣ መልእክታቱን ለመስማት፣ ወንጌልን ለመስማት፣ ለትምህርቱ ዝግጁ መሆን፣ ወደ ፍሬ ቅዳሴ ሄዱ ደግሞ በፍሬ ቅዳሴ ያለው ነገረ መለኮት ለመስማት ለመቁረብ ዝግጁ መሆን የሚለው ነው ዝግጅት ስንል እና ዝግጅት ይህን ይመስላል። እንግዲህ ዝግጅት ይህን ከመሰለ እንዳልኩት ከንዋየ ቅዱሳቱ ጀምሮ ዝግጅት ነው። ግን ወደ ሰዎች ደግሞ ምክር እንዲዘጋጁ ካህኑ የሚጀምርባቸው ነው አሁን የምናነሳው። ከዛ መካከል ምዕራፍ 2 ላይ ነው የሚነሳው። በስመ አብ ብሎ ነው የሚጀምረው። ምንድነው የሚለው? ስርዓተ ቅዳሴ ዘይደሉ ለቀሲስ ወለዲያቆን ነው የሚለው። ለቄስ ለዲያቆን ለኩሉ ህዝብ፣ ለህዝቡ፣ ለቄሱም ለዲያቆን ለህዝቡም የሚገባ ነው የሚለው። ከዚህ ውጭ ከቅዳሴ ውስጥ እነዚህ ናቸው። ቄሱ አለ፣ ዲያቆናት አሉ፣ ቀሳውስት አሉ፣ ህዝብ አለ። ከዛ ውስጥ ደግሞ ነዋያት ናቸው፣ የዘርናቸው ናቸው ያሉት እና በእነዚህ ውስጥ ለእነዚህ ሁሉ የሚገባ ወኩሉ ዘመፍቱ ዘበበጊዜው፣ በየጊዜው በየሁኔታው ሊደረግ የሚገባ ማን ሊያደርጉ የሚገባ? ቄሱ ሊያደርጉ የሚገባ፣ ዲያቆኑ ሊያደርጉ የሚገባ፣ ህዝቡ ሊያደርጉት የሚገባ። አሁን ማን ቀጥሎ የምንናገረው ነገር የምናመጣው ነገር ነው። አሁን የዲያቆንም የቄሱም ስንል ከአልባሳቱ ጋር ከምናምኑ ጋር የተያዘውን አይደለም። አሁን እዚህ ጋር የምንናገረው ነገር ለቄሱም ለዲያቆንም ለምዕመኑም ሰጥቶ የሚናገረው። ከዛ ምን ይላል? በከመ ሥርዓተ አበዊነ ቅዱሳን ነው የሚለው። አባቶቻችን ቅዱሳን እንደሰሩት ስርዓት። ቅዱሳን ለማን ናቸው? ከቀድሞ ጀምሮ የነበሩት ቅዱሳን አባቶቻችን፣ በግብፅ የነበሩ ቅዱሳን፣ ከዛ በቃ ቤተክርስቲያን ከነበረችበት ከተመሰረተችበት ጊዜ ጀምሮ ስርዓትን ይዘውልን የመጡት አባቶቻችን እንደሰሩልን ይልና ወደ ታች ዝቅ ብሎ ምንድን ነው የሚለው? ቀዳሚ ግብረ ያንብብ ዘንተ ቃለ ቀሲስ አው ዲያቆን በጊዜ ቁርባን። ይህን ነገር ቄሱ ወይም ዲያቆኑ ይላል። እንግዲህ በሀገራቸው በቀድሞ በግብፃውያን የቄሱን ዲያቆኑ የቄሱ ያነበው ነበረ። በእኛ ግን የቄሱም የራሱን የተቀመጣል፣ የዲያቆኑ የራሱን ይተቀመጣል እና ቄሱ ያንብብ። ቄሱ እንዲህ ብሎ ያንብብ። ምን ብሎ ያንብብ? ይህን ያነባራል ማለት አሁንም የምቀጥሎ ማመጣው ወያጽሙ በልቡና ሁሎሙ ለነሱ ምስጢር ቅዱስ ሥጋውን ክቡር ደግሞ ሊቀበሉ ቀርበው ያሉ ሰዎች ቄሱ የሚያነበውን በትኩረት ይስሙ። አሁን እዚህ ላይ ነው በትኩረት ይስሙ፣ በትኩረት ያዳምጡ። ዝም ብሎ ቄሱ ብቻ ብሎት መሄድ አይደለም፣ የሚሰማ የሚደመጥ ነው። ንባብ ጸሎት፣ ቄሱ ለራሱ የሚጸልየው ጸሎት አይደለም፣ ትምህርት ነው፣ ለሰዎች የሚያስተላልፈው የዝግጅት ክፍል ነው እና ህዝቡ ያዳምጡ። አንዳንዴ ከአሃዱ በፊት ያሉትን ነገሮች ብዙ ጊዜ የመስማት እንትኑ የለም። በቃ ካህኑ ብቻ እዛው የሚጨርሳቸው መስሎ ነው የሚታየን እና እንደዛ አይደለም። ካህኑ ጸሎተ ንስሐን ሲያነብ ግባተ መንጦላዕት የምንለው ዘጎርጎሬው ዘቅዱስ ዮሐንስ እያልን የሚያነባቸው በሙሉ የዝግጅት ክፍል ሆነው ለምዕመናን ጭምር የሚነገሩ ናቸው። ወደ ቅዳሴ ወደ መመሪያ ናቸው። ወደ ዋናው ቅዳሴ ከመግባቱ በፊት እነዚህን አከናውኑ። ከዛ ምን ይላል? ይጀምራል። ወይበል ማን? ቄሱ ምን ይበል? ኦ ያሉ በዝንቱ ልቡናን ዘትሄል ሊያጣው ይከ ወንድሜ ስጋውን ደሙን ልትቀበል በቅዳሴ መካከል ልትቆም ተዘጋጅተህ ያለህ ወንድሜ ሆይ። አሁን ወንድሜ ሲል አንድ ሰው እየጠራ አይደለም። ለካህኑ ሁሉም እያንዳንዱ ወንድም ነው። በጣም የሚገርመው ደግሞ ቤተክርስቲያን ሁሉም ወንድማማች። አሁን ካህኑ በስጋ አይደለም ዛሬ ወንድም ማለት በስጋ ሌላ ነው፣ ግን ሁሉንም የሚጠራው ወንድሜ እያለ ነው። መንፈሳዊ ወንድሜ አብረን የተወለድን በአንዲት ጥምቀት የተወለድን በአንዲት ቤተክርስቲያን ያለን አንድ ቅዱስ ሥጋውን የምንቀበል የአንዲት ቤተክርስቲያን ልጆች ከአንዲት ማኅፀን የወለድን የተወለድን ወንድማማች ነው ማለት ነው። እዛ ውስጥ ያለ በጣም የሚገርም ነው እና ወንድም የሚለው በራሱ ኦ ሰብ ኦ ካህን ኦ ዲያቆን ኦ አንስት ኦ ምናምን አላ ነጥሎ አለ በቃ ውስጥ እንደውም አለቻው በወንድ ያው እንግዲህ በግዕዙ ማንኛውም ነገር ሲገለጥ በወንዶች ነው የሚገለጥ። ሴት ቀድማ ወንድ ቢከተል እንኳን ለሴት አንቀጽ አንሰጥም ለአባቶቻችን እሱ ሌላ እና ብሎ እንደውም ይላል ትርጓሜው እኮ ብሎ ምዕመናንን ጠቅሎ ጠራቸው። በአንድ አጠራር ነው የሚለው እዚሁ ሲተረጉሙ ሊቃውንቱም እና ወንድሜ በዚህ ሰዓት ኃጢአትህን እያሰብክ በዚህ ቁም። እንዳንድ ቃል ተናጋሪ አድርጎ ሁሉንም በአንድነት ይናገርና በዚህ ስትቆም ለቅዳሴ ተዘጋጅተህ በቤተ መቅደሱ እያለ ስትቆም ዝም ብለህ ማስቀደስ ማለት ምንድን ነው? በራሱ
ነው እየተናገረ ያለው። ማስቀደስ ማለት ምንድን ነው? ዜማውን መስማት፣ ሲነበብ ዝም ብሎ ንባቡን መነሳት መውደቁን መስማት፣ አማርኛውን መስማት ብቻውን አይደለም። እንዘ ወይ አሉ በዝንቱ ልቡና እንዘት ያለ ያጣው ይከ በቃ ቅዳሴ ኃጢአታችን እያሰብን የምንቆምበት ነው ማለት ነው። ከዛ ይቀጥል ምን ይላል? ኢትድጎ ወሰዓት ስሬተ ከመትርከ ብረተ እንዘ ይትወጽም ቤተክርስቲያን በጊዜ ያቀርቡ ያድርጉ መስዋዕተ ንጹሐ በእንቲአሆሙ ወበእንቲአከ። አንተ ካህናት ስለ አንተም ስለ ራሳቸው መስዋዕት ሊያቀርቡ ወደ ቅዳሴ ገብተው ባሉበት ጊዜ አንተ በዛ በቆምክ ጊዜ መስዋዕት የሚያቀርበው ካህን ስለ አንተ እየጸለየ ስለ ራሱ እየጸለየ ባለበት ጊዜ አንተ ደግሞ ይልቁንም ስለ ራስህ አብዝተህ ጸልይ። በቃ ወሰዓት ስሬተ ከእግዚአብሔር ዘንድ ምሕረትን እንድታገኝ ኃጢአትህን እያሰብህ በዚህ ጊዜ እንዲሰራው፣ በዚህ ጊዜ እንዲበድል፣ በዚህ ጊዜ እንዲያደረጉ ያን ሁሉ ኃጢአትህን ትሽርልኝ ዘንድ ዛሬ በዚህ ቆም። በቃ ጌታ አሁን ዛሬ በዚህ ማህበር ፊት፣ በዚህ ቅዳሴ ፊት፣ በስጋ ፊት፣ በደም ፊት ኃጢአቴን እንዳታስብ ይቅር እንድትለኝ የሰራሁትን ሁሉ ዝርግፍ አድርጌ ልናገር ማረኝን ወደ አንተ መጥቼ በቅዳሴ መካከል ቆሜያለሁ። ይህን እያሰብክ ቁም። ዝም ብለህ እንዲህ አካልክን ዘንግተህ ቅዳሴ ዝም ብለህ ዜማውን ብቻ ተሰጥኦን እየመለስክ ሲወጡ ሲገቡ እያየህ አይደለም። ስራህን ሁሉ እየመረመርክ ወደ ጌታ እያቀረብክ ነው። ካህኑ እግዚአብሔር ይፍታ ሲል ይህን ፍታልኝ እንድታሳስበው ማለት ነው። እግዚአብሔር ይፍታ ሲል የሰራውን ኃጢአት እግዚአብሔር ይፍታ አይደል የሚል እንመጣበታለን። ፍታ ዘወልድ ነው የሰሩትን ያልሰሩትን ምናምን ስል ያን ጊዜ አንተ ኃጢአት ትዝ ሲል እባክህ በታሰርኩበት ኃጢአት እንዲህ በሰራሁት ኃጢአት ፍታኝ፣ ይቅር በለኝ፣ በካህኑ ቃል የኔንም ኃጢአት አስተስርይልኝ፣ ኃጢአታቸው ከሚሰረይላቸው ጋር ደምረኝ፣ ይቅር ከሚባሉት ጋር አንድ አድርገኝ የምንልበት ነው ማለት ነው። ይቀጥላል። ኢትድጎኬ ለካህን ዘይጼልይ ወያቀርብ በእንቲአከ። በጣም የሚገርመው ይሄ ነው። ስለ አንተ መስዋዕቱን ጸሎቱን የሚያቀርብልህ የሚጸልይልህ ካህንን አትተወው። ሁለቱም አንደኛ ስለ አንተ እየጸለየ አንተ ለምን ከመስማት እሱን ከመስማት ወደኋላ ትላለህ? በቃ አትተወው ማለት እሱ ስለ አንተ እንጂ አሜን በል ተቀበል። ኃጢአቱን ይቀርበልለት እያለ መስዋዕቱን ተቀበልለት እያለ መቆሙን ተቀበልለት፣ ማስቀደሱን መጸለዩን ተመልከትለት፣ አዳምጠው እየው እያለ አንተ ለምን ትተው የእሱን ቃል ትተህ ሌላ ለምን ታስባለህ? አሜን በል። ሁለተኛ ደግሞ አንተም ስለሱ ጸልይለት ነው አትተው ማለት። የትድጎ ለማለት በጸሎት በቃ ምን ይላል? ዘካርያስ በቤተ መቅደስ ሳለ ህዝቡ ደግሞ ከውጭ ሆነው ምን ይጸልዩ ስለሱ ይጸልዩ ነበር አይደለም የሚለው መጽሐፍ ቅዱስ። በቃ የታደለ ህዝብ ስለሱ ከውጭ ሆኖ ዝም ብሎ የባከነ ህዝብ አይደለም። ዘካርያስ ውስጥ ሆኖ ይጸልያል፣ እነሱ ደግሞ ከውጭ ሆኖ ባላወቀው ኃጢአት አትቅሰፈው እና ናዳብን እና የቀሰፍክ አምላክ ባላወቁት ኃጢአት የቀሰፍክ እሱም ደግሞ ባላወቀው ኃጢአት አትቅሰፈው፣ መስዋዕቱን ተቀበልለት፣ ስለኛ የሚጸልዩን ጸሎት አቤቱ ተቀበል፣ የእኛን ጸሎት በሱ ተቀበል። እኛ ለሱ ሰጥተናል፣ እሱ ስለኛ እያቀረበ ነው። አንተ ደግሞ የእኛን ጸሎት በሱ በኩል ተቀበልልን። እሱንም የእሱን ሲቀበሉ አይደል የእነሱን የሚቀበሉ? የካህኑ ሲሰማ እኮ ነው የእነሱን የሚሰማው ክርስቶስ። ካህኑ ስለ እነሱ እየጸለየ አይ እኔ አንተን አልሰማም ካለ እኮ የህዝቡንም አትንገረኝ አንተንም አትንገረኝ ማለት ሁሉንም አልሰማም እና ኢትድጎኬ ለካህን ነው የሚለው። ካህኑንም አትተወው፣ ስለአንተ እየጸለየ ያለውን ካህን አትተወው እያለ ይቀጥላል። ከመይት ወርም ስለለያው ሰው እስቲ እርሶም ይቀጥሉበት። እዛው ቀጥሎ አሉት ብዙ የተያያዘ ላይ ያንህል የተለያየ ነው ምስጢራቱ። እኔ አሁን ኢትድጎኬ ራሱ አትተወው የሚለው ራሱ ይሄ ለህዝቡ የተሰጠው ኃላፊነት ምን ያህል እንደሆነ ለምዕመኑ ለካህኑ ብቻ አይደለም። አሁን ብዙ ጊዜ ምዕመናን ላይ ያለው ትንሽ የተወሰነ መስተካከል ያለበት ኃላፊነትን ብዙ ጊዜ የምንሰጠው ለካህናት በቃ ሁሉ ነገር ያለው ካህናት ጋር ይመስለናል። ግን ህዝቡ ወይም ምዕመኑ አስቀዳሹ ልክ ካህኑ እሆዬ እንደሚለው ሁሉ ምዕመኑ ደግሞ ልክ እንደዛው በመንፈስ ቅዱስ አንዲት ርስት የሚወርሱ የእግዚአብሔር መንጋ ነውና ምዕመኑ ለካህኑ መጸለይ እንዳለበት ኃላፊነት የሚሰጥ ነው። እዚሁ ላይ እንግዲህ ከመይት ሁሉ ምስለ ለያው ምንድነው ለያው ጽወ ለዘይጥሙቅ ይጥሙቅን ከሚያወጡት ጋር እንዲያወጡ እያለ ይሄዳል። እንግዲህ አሁን ይሄ እዛ ጸሎቱ ላይ ቅዳሴው ላይ እኛ ጥሙቅ አለን በክርስቶስ ክርስቲያን ተብለናል ወይ በ40 በ80 ተዋጅተናል። ስለዚህ ከተጠመቁት ጋር እንዲህ ህብረት እንዲያይኖረን ወይም በህብረት ውስጥ በዛ በእነሱ ጥፋት ውስጥ እንዳንሆን ራሳችንን መጠበቅ እንዳለብን ለካህኑ ምንጸልይ ወይም ካህኑ ለኛ የሚጸልየው ህብረታችን ከተጠመቁት ጋር እንዲሆን ከክርስቶስ መንጋና ህብረት ቤተሰብ ጋር እንዲሆን ነው። አለዛ ህብረትህ ከዛኛው ጋር ይሆናል ማለት ነው። ሰው ከረሳ ከዘነጋ የተሰጠውን ኃላፊነት ወይም የተሰጠውን ጸጋ ከተወ ይሄዳል ማለት ነው። ከዛኛው ጋር ከዛ ከሚጠፉት ጋር አብሮ እንዳይጠፋ መጸለይ አለበት ማለት ነው። ሌላው እዚሁ ላይ
አላ ንበር ውስተ ውሳጤ የቤተ ክርስቲያን ወአጽም ቃሎ ለካህን ይላል። ከበቀበውስ ቤተ ክርስቲያን ውስጥ ቆም የካህኑን ቃል ስማው፣ ቃሉን ስማው ነው የሚለው። አንዳንድ ጊዜ አሁን የአልባሳቱን የእንቅስቃሴውን አሁን ደግሞ የካሜራው ምን አለ ያንን አይናችንን ብዙ ነገር ነው የሚወስድብን። ግን የሚለው ምንድነው? ቃሉን ስማው ነው የሚለው። ቃሉን ስማው ካህኑን የሆነ ነገሩ ስማው አይደል? ቃሉን ስማው በዛ በቅዳሴው ማለት የሚነገሩትን ቃላት የሚያስተላልፋቸውን መልእክቶች የሚጸልየውን ጸሎት ስማው። አሜን የሚባለው ቦታ አሜን በል። ንስሐ የይቅርታ ልብ የሚፈልግ ቦታ ላይ የይቅርታ ልብ ይኑር፣ የንስሐ ልብ ይኑር። ለቅሶ የሚያስፈልግበት ቦታ ላይ ደግሞ በእንባ ራስን ቅጣው እና ስማው፣ ቃሉን ስማው ይላል። ካህን የሚለው ዲያቆናትንም ጭምር የሚያካትት ነው። ወስማ ዘይስእል ስርየተ በእንቲአከ ወበእንቲአክሙ ኃጥአን ምንድን ነው የሚለው? ያናህሊ ሎሙ አምላኮሙ ያናህሲ ሎሙ ይሄኛው ጥናት ነው። እና ይሄ ባጭሩ ምንድን ነው? ስለአንተ ይቅርታ እየለመነልህ ነው። ስለአንተ ብቻ ሳይሆን ስለ ሁላችሁም ይቅርታ እየለመነ ነው። ኃጢአታችሁ ይቅር ይባል ዘንድ ያናህሲ ያስተሰርይ ዘንድ ያጠፋላችሁ ዘንድ ስለእናንተ እየለመነላችሁ ነው፣ ይቅርታ እየጠየቀላችሁ ነው። ስለዚህ ቃሉን ስሙት። ይሄ ሁሉ የሚጠቀልለው የትኛው ነው? ቃሉን ስሙት፣ የካህኑን ቃል። ስለዚህ ስለእናንተና ስለ ሕዝቡ እየለመነ ነው፣ ይቅርታ እየለመነላችሁ ነው፣ እየማለደላችሁ ነው ማለት። ካህኑ እጁን ሲዘረጋ እኮ ሕዝቡን ነው ይዞ የሚዘረጋው። እጁን ሲዘረጋ ሰላም ለኩልክሙ ሲል እኮ ለዓለም ሁሉ እኮ ነው። እዛ ላለው ሁሉ ብቻ ለዓለም ሁሉ ሰላም እያለ። ስለዚህ ለዛ ሁሉ ይቅርታና ምሕረት እንዲያገኝ እየለመነ ስለሆነ ቃሉን ስማው። ቸል አትበለው። ስጋዊ እንደሆነ አታስብ፣ ምድራዊ እንደሆነ አታስብ። በሰፈር ወይ በመንደር በአካባቢ እንደምታውቀው አድርገህ አትወቀው። ቃሉን ስማው የሚለው የሚያስተላልፈው መልእክት ሰማያዊ እንደሆነ አድርገህ ስማው። ከዛ ስመሰት ፈቅድ ኦብልሲ ትንሳ ስርየተ ኃጣውኢከ ይቅርታ የምትፈልግ ከሆነ ወይም ኃጢአት ይቅር እንዲባል ከፈለግ ሰው የሚያስቀድሰው እንዳይ እጁን ቤተ መቅደስ ለቅዳሴ ያን ያህል ሰዓት የሚቆመው ነው እንዴ? ስርየት ለማግኘት አይደል? ስለዚህ ያንን ማግኘት ከፈለግ ደግሞ ካህኑን ሰው። ስለዚህ ሰው ስርየት ከፈለገ ካህኑ የሚያስተላልፈው የሚናገረውን ቃል መስማት አለበት ማለት ነው። አለዛ ስርየት እንዴት ይገኛል? እና በአንድ በኩል መድኃኒት ፈልጎ በአንድ በኩል የዶክተሩን ትእዛዝ ደግሞ አላከብርም ብሎ ድህነት ሊገኝ ይችላል። ምድራዊ እንኳን ምሳሌ ብንሰጠው አንዴ ታማሚ ዶክተር ጋር ሄዳል። ዶክተሩ የሚለውን ቃል እያንዳንዱ ሊሰማ ምክንያቱም መድኃኒት ስለሚፈልግ ማለት የሚመር መድኃኒት ሊያዝለት ይችላል። የሚያም መርፌ ሊወጋው ይችላል። ምናልባትም ከሚወደው ምግብ ሊከለክለው ይችላል። ከሚወደው መጠጥ ሊከለክለው ይችላል። ግን እሺ ነው የሚለው ምክንያቱም መዳን ነው የሚፈልገው አይደል? ስለዚህ ልክ ቤተክርስቲያን ለቅዳሴ ስንቆም ደግሞ ካህናት ዶክተሮች ናቸው። የነፍስ ህመም በሽታ የሚያድኑ ባለመድኃኒቶች ናቸው። ስለዚህ የሚያዙንን ትእዛዝ የሚሰጡንን መመሪያ መቀበል አለብን። ስገዱ በሚሉን ጊዜ መስገድ፣ ጸልዩ በሚሉን ጊዜ አቡነ ዘበሰማያት የሚደገምበት አቡነ ዘበሰማያት ማለት የሚሰጡ የካህኑ መመሪያዎች በሙሉ መታዘዝ። ምክንያቱም እኛ በሽተኞች ነን፣ መዳን እንፈልጋለን ብለን እስከቆምን ድረስ እውነትም ስርየት አግኝተን እንድንመለስ ከሆነ አላማችን ማለት አለዛ ዝም ብሎ ሰፊ አዳራሽ ገብቼ ወጣሁ ይሆናል ጉዳዩ ማለት ነው። ለዛ እንዳይሆን ይህን የምትፈልግ ከሆነ መሰት ፈቅድ የሚለውን ከወደድክስ ይቅር እንድትባል የምትወድ ከሆነስ ስማው ወደኋላ ያለውን ጭምር ነው እየተረጎመ የሚሄደው ማለት ነው። ከዛ ወካል ያደንን ወይስ ምህረተ በእንቲአከ ራሱን ዝቅ አድርጎ ስላንተ ይለምናል። ስለ ራሱ ብቻ አይደለም፣ ስለ ራስ ስላንተ እዛ ስለቆምከው ቤተ መቅደሱ ስላለው ኃጢአትህን ስለዘነጋው ስለረሳው በበደል በክፋት ዓለም ውስጥ ስለኖርከው ስላንተ አንተ እንኳን ራስን ረስተህ እሱ ግን አንገቱን ዘንበል አድርጎ ስላንተ ይለምናል ነው የሚለው። አሁን የካህናቱ ትልቁ መንፈሳዊ መረዳት ውስጥ ሆነን እኮ ስናየው ካህናት እኮ ያን ያህል ሰዓት እዛ መቅደስ ውስጥ እሳት ሆኖ እሳት ለብሰው መለኮታዊ እሳት የሚይዙት የሚዳስሱት ለምንድን ነው? ለህዝቡ ኃጢአት እኮ። ህዝቡ ግን ኃጢአት መስራቱን እንኳን ረስቶታል ማለት ነው። በደለኛ መሆኑን እንኳን ረስቶታል ማለት ነው። እውነት ለመናገር አሁን እኮ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ላይ እኛ ነው ማየት ስለሚገባ ነው። በጣም ትልቁ ችግር ያለው የት ነው? ካህናቱ ዕለት ዕለት በቤተ መቅደሱ ስለ ህዝቡ ኃጢአት ይለምናሉ፣ ይጮሃሉ፣ ስርየት ለማሰጣት ይተጋሉ። ክርስቶስን ዕለት ዕለት ና መስዋዕት ሁን፣ ስርየት ሁን ይሉታል። ዕለት ዕለት ትኩስ ስጋ ትኩስ ደሙ ነው ይመጣል ክርስቶስ። ከዛስ ይቅርታ ሊያገኝ የሚገባው ያ በሽተኛ ግን የለም፣ ቅዳሴው ላይ የለም። ቅዳሴው ላይ ያለው ደግሞ ቁርባኑ ላይ የለም። ካህኑ አንገቱን ዘንበል አድርጎ ይቅርታ እየጠየቀለት እሱ ግን ይቅር በለኝ ብሎ መቅረብ አይችልም።
በሽተኛው ይድን እና ስላንተ ነው ራሱን ዘንበል አድርጎ የሚለምነው ስላንተ ነው ይላል።